ማስረዳት ያለብሽን ነገር ብታስረጅን በቀደም የተናገረችው ልጅ ገስላ አስገቢልን አረብሪ በእግዚአብሔር ማሲ አስገቢልና እኛ እንድትረዳ ነው አይደል የተፈለገው ሌላ ኖ ማሲ ነው መጀመሪያ ልጅቷን አስገቢያት እኔ አላስገባም ማንንም ብሬ ሄለና ከሌና ያልልም خلاص ትላንትና ነግሬሃለሁ አይደል ማስገባ እኔ ነግሬሻለሁ ትላንትና ማውርጄሻለሁ ልጅቷን ማስገባት አለብሽ ለምን አታስገቢ ለምን የሚጣቅምህ ነው እሱ ልጅቷን እንድትረዳ ነው መሲ እኔ ጥያቄ አለኝ ሲጀመር ነገር ነው የምናወራው የሰው እርዳታ እየተሰራ ሌላ ሰው ለምንድን ነው የሚገባው ሲጀመር አሁን የአሜን እርዳታ ጨርሰናል አልጨረስንም ማሚ እኛ ምንፈልገው ሙሉ እንዳታስገኛ እርዳታ ተተናል እሱን በፈለክ ነው አንተና ለምለው ግን እቺ ልጅ ያችን ታማተኝታ ነው ያለችው አንዱን ሳንጨርስ አንዱ ለምንድን ነው የሚጀመረው እናንተ ናችሁ ጠራችሁ እኛ ስጠራ ነው ይገባል እኛውን እርዳታ ሰብስቦልን አይደለም ይቀርታ ምንድነው እናት 10 ጊዜ እየደወልሽ ነው ምንድነው ምን ፈልገሽ ግን መጀመሪያ ልጅቷን አስገቢልን እኛ ጉዳያችን ክሊናር አንድ ምን አወራ ምን አስጨነቀክ አይደለም መጀመሪያ ላይ ህዝቡ ጫና ምንድነው ያልሽ ህዝቡ ላይ ጫና አሳድሯለች ህዝቡ ላይ ጫና ስላሳደረች መረጃ ስላላት ትምጣና ትጠየቅ ህዝቡ ፊት ለፊት እውነት ለምን እንደምትደብቋት መረጃ አለኝ አለች ህዝቡ ላይ የተናገረችው እቺ ልጅ ህዝብ ላይ ነው ጫና ያሳደረችው እኔ የሰፈራ ልጅ ነኝ እኔ መረጃ አለኝ ብላ አይደል የተናገረችው ትምጣና አንድ ጊዜ መረጃውን ገለጻ ታርግ ለህዝቡ ለምን እዚህ 6000 ምናምን ሰው ላይ ጫና አሳድራ እኮ ነው እቺ ልጅ ለምን ድረስ የምትባለው አሁን የአሜንን እንጨርስና የእናንተን ነገ እኔ ቤት ሄለንን ጠራታለሁ ነገ ትነጋገራላችሁ አሁን የአሜንን እንጨርስ ይሄ አንቺ ነው ባይዘው ዛሬ ስንተኛ ቀን ነው ቢያንስ 6 ቀን 5 ቀን እየጠበቅንሽ ነው ባይዘው እኔ እኮ ያልኩህ ያለሁት ብሬ ምንድነው አሁን የተነጋገርነው እቺ ልጅ እንደዚህ ታማ ለዚች ልጅ የሚመጥን ወሬ ማውራት ነው የሚጠቅመው ወይስ አሉሽ እቺ ልጅ ታማ ህዝቡ ላይ ነው ጫና ታደረው መሲ ምን ካላስ ህዝቡ እኮ ነው የሚረዳው ምን ቸገረሽ እርዳታ እንዴ አንዳንዴ አረብ በማርያም ታው ግን ታው ግፍፍ በቃ ትምጣለት ሄለን ትምጣና እዚህ ጋር አለኝ የምትለው ነገር ትናገርልኝ አስገባት እሷን እሺ የአሚን በአንድ ጊዜ ምንድነው እኔ ምንም እየገባኝ አይደለም አሁን ሳሪ ገብተሻል እንዴት ነው ያልገባሽ ልጅቷ በቀደም ምንድነው ብላ ተናገረችው እኔ ማስረጃ አለኝ አልገባኝም ስለ አልገባኝም እሺ እንዲገባሽ ልንገርሽ ልጅቷ በቀደም እኔ ተናግሬ ከወጣው በኋላ ምንድነው ያለችው ጋታ ልጅቷ የሰፋሬ ልጅ ነች ስለዚህ እኔ መረጃ አለኝ ልጅቷ አልታመመችም ብላ ተናገረችው ስንት ላይ 6000 ምናምን ሰው ይያለ ስለዚህ ህዝቡ ላይ ጫና አድረዋል ገባሽ በመጀመሪያ ያ ነገር ክሊን ይደረግ እሷ መረጃውን ታምጣና ለህዝቡ ይሄ ነው ትበል ካላስ ሄለን ልትመጣ ነው ሄለን ኩልች ልትመጣ ነው ካላስ በቃሽ ወይ ጣጣ ከቲሸርቱ ጋር ስንት ነው ያለሽ ነው ከቲሸርቱ ጋር ያለች ነው ዶም ስትል ያትና ሄለን አለሽ ለጊቢያት እሺ ጋይስ አሚንና አስተና ችግር የለም ቆይ ይሄ ያብራል እንደውም መጀመሪያ ካመረጥኩ ምልክ ይሄ ያብራል ይሄ ሁላችሁ ያቀደሙን ሐሳብ ለተረጆና ያዲኑ ለየት እና ደግሞ ያቀደሙ እንዳለ ሆኖ ያዲኑ አንድ ጨምቆ እሺ ተሰግናለሁ ቆይ ሄሉ ትምጣ እኔ ምን እንደሆነ ራሱ በጣም እኔ በገስት ልግባ ሳሪ እኔ በገስት ግቢ ይሄን በገስት አሜንዬ ሚውት አርግና አስተናግሽ በዋትስአፕ እሺ ይጨርሳል ቆይ ጋይስ ሄሉ መጣለች ወይዬ ሳሪ ምንድነው ማሬ የተፈጠረ አውሪልን እባክሽ ኦኬ ቴንክ ዩ እንትና በቀደም ለታ ለኔ ሪከርድ አደረጉልኝ ብሬ የኛ ሀገር ልጅ ነውና
ከዛ ማስረጃ እንልክልሻለን ችግር አለን በእንደዚህ በእርዳታው ብዙ ብር እየተሰበሰበባት ነው ልጅቷ ምናምን ተባልኩኝ። ከዛ እኔ መሲ አቸኩይ ቆይ መረጃ እሰጥሻለሁ እያሉ ነው ስትል ጊዜ መሲም ብዙ ልጆች ለኔም እንደዛ ብለውኛል ብላ ተናገርን። ላይቭ ላይ ነበርሻ በሰዓቱ። ከዛ እኔ በቃ ውጪና መረጃውን ሲሰጡሽ እኔ ጋር እናወራለን አለን ወጣን። ከዛ በውስጥ ደውሎ እኔ ለታስፈራራ ምናምን አይችልም ባይዘው ኢማራት ላይ ህግ አለ አሳስርሻለሁ ምናምን ብሎ እኔ ልታስፈራራኝ አትችሉም። ገባ አንድ ሀገር ምን ኖር ሰው ነን። እኔ ማንንም አልፈራም ባይዘው መፈራው ከአንድ ክርስቶስ ውጪ ማለት ነው። የመሰለኝ እናገራለሁ መረጃ ካመጡልኝ ደግሞ አቀርብላችኋለሁ። እነዛ ያሉኝ ልጆች መረጃ አላመጡም እሰጥሻለሁ ያለቻት ልጅ መረጃ አልሰጠቻትም። ይሄን ብዬ ስለተናገርኩኝ አንቺ አላስረዳም ብለሻል ምናምን ብሎ በውስጥ ደወለልኝ ስልኬን አፈላልጎ ማለት ነው። ስለዛ በቃ ይሄን የተፈጠረው ሳሪ መረጃ ሳትይዥ ነው የተናገርሽው ማለት ነው። አንቺ ምንም የተናገርነው ነገር የለም ሳኒ ያልነው መረጃ የሆነች ልጅ አለች መረጃ ሰጥሻለሁ ብላለች መሲ ለሆነ ነገር አትቸኩይ ብዬ ተናግሬያታለሁ። ምክንያቱም ሁለቱም የኔ ሀገር ልጆች ናቸው የአንድ ሀገር ልጆች ናቸው። ገባሻ? እሺ ምን የተወራ ነገር የለም። እሺ መሲ እየሄደች ነው። ቆይ እየሄደች ነው ሄሉ አንቺ እሷ እንዳልታመመ በእሷ ታማ ብር እንደተሰበሰበባት የምታውቂው መረጃ አለሽ እኮ? ይኸውልሽ የራስ ልጅቷን ልጠራት እችላለሁ ያውቃታል። እሱም የኛ ሀገር ልጅ ነች። መታ ለሪከርድ አደረገችልኝ መሲ ቤት ሼር እያደረገችልኝ ማለት ነው። ምክንያቱም የአንድ ሀገር ልጅ እሷ ብቻው የምትረዳውም ልጅ ብሬም እኔም እቺ ነገረችኝም ልጅ አንድ ሀገር ልጅ ወይም ደግሞ በሷ ስም ተሰብስቦ የተወሰደ ብር አለው እንደወቅ ችግር የለም። ኦኬ ቆይ ካልሆነ ስልኳን ስጭ ምን ይደውልልሃለሁ ትንጣ አንቺን አንጋፍታ ወደ ኋላ ማለት የለባትም። እንድትረዳ ነው የሚጠቅመው። ሄለን አወራች መሲ አወራች ብሬ ታውራ ትላንትም ነግሬሃለሁ። ሄለንም እኔ ራሴ አምጥቼ ቤት ውስጥ ራሴ ቤት ሐቁን እንድትናገር እኔ አደርጋታለሁ ብያለሁ አይደል ብሬ? ትላንት አላልኩም ስናወራ ችግር መሲ ህዝቡ ላይ ጫና አሳድራችኋል። ህዝቡ ላይ ጫና ነገር ካሳደረች ህዝቡ ግልጽ ከሆነለት መርዳት የሚፈልግ ሰው ይረዳል፣ መርዳት የማይፈልግ ሰው ይተዋል። ለምን ህዝቡ ላይ አንዱ ሰው አልታመመች እያለ አንዱ ሰው ደግሞ ታማለች እያለ በውሸት የማይሆን ነገር ከሚደረግ ለህዝቡ ግልጽ ይሁንና ከዛም በኋላ ልጅቷ ትረዳ። ከዛ በኋላ ደግሞ ተስተው ከፈለጉ እኔ አልታመመችም ምናምን የሚል ወሬ አላወራውም። ልጅቷ ማስረጃ የሆነ ሰው መቶ የኛ ሀገር ሰው ስለ ልጅቷ ማስረጃ ሰጥሻለሁ ብሎኛል ብዬ ነው ያወራው። ታክሲ መውጣት አልነበረብሽማ። ታክሲ መውጣት አልነበረብሽማ። ና በቃ ያወራሁት እኔ መሲ ያወራሁት የዛን ሰው ልጅቷ ትጋንተው ይሄ ነገር ምንም ለምን አስጨነቀ ካንተን? ለምን አንቺ መሲን ቁጥር አለሽ በውስጥ ለምን አልነገርሻትም ታዲያ? ደውዬላት ሪከርድ አድርጌላት ነው እኔም ብዙ ሰው ሲለኝ ነበረ ብላ ያወራችሁ። ለምን አስጨነቀሽ? ልጅቷ አይታለች ልጅቷ አይታለች። ነግቢ ያነገረሽንም ሰው ትነግሪያቸዋለሽ። ቲቲ የሚባል ሰው እስካሁን አልጻፈችም። ጆይን ራሱ እናንተ በዋትስአፕ ግሩፕ ምን ያህል ብር ነው በልጅቷ ስም ያሰባሰባችሁት ብር ልትነግረን ትችላለህ? እሺ በቀደም ነግሬሻለሁ፣ አሁንም ነግሬሻለሁ፣ ደጋግሜ ነግሬሻለሁ። ማሲ ስሚ የአንዱን ለመሸፈን ብላችሁ ወደ አንዱ ያልጠየቃችሁበት ቦታ አሁን አንተ ሀቁ እንዲወጣ እያልከኝ ነው አይደል ብሬ? በትክክል ስለዚህ
መጀመሪያ ሄለን ተጠቂ አይደለም ለህዝቡ እኔ ደግሞ መጀመሪያ ቤታችን እናጽዳ። መጀመሪያ ብሬ ብቻ አይደለም ያውላችሁ ቪዲዮ ብሬ ብቻ አይደለም የሰራባት ብዙ ልጆች ሰርተውባታል። እሱን ደግሞ ሼር አደርግልሻለሁ ከፈለግሽ ማለት ነው። ምክንያቱም ብሩክቲ የምትባለው ይችላል። ኖ ቲቲ ነው የሚለው ብሩክቲ ነው ስምሽ እንጂ ቲቲ ነሽ። ቲቲ ነው ብሬ ብቻ አይደለም ቪዲዮ የሰራባት ብዙ ልጆች ናቸው ቪዲዮ የሰራባት። ያቺ ልጅ የተናገረችኝ ብር ልጅቷ እኮ ሌላ ብር መግቢያ ብር ከተባለ እኮ ሌላም ሰው እየተሰበሰበላት ነው። ምክንያቱም ብዙ ሰው ነው ቪዲዮዋን እየለቀቀ ያለው ብላ ለኔ ነገረችኝ ማለት ነው። ከዛ ማስረጃው ቲቲ ነይ ግቢ በማርያም እንደ አንቺ እንትን ቁጥሯን ስጭኝ እንትን ካላለች ወይ ቁጥሯን ስጭኝ። ቁጥሯ የለኝም እንትና ሪካርዱን ልክልሻለሁ ከፈለግሽ ሼር አደርግላታለሁ። ለምን ሼር አደርግላታለሁ? ተምታ ኦኬ መሲ ቲቲ የሚባል በአማርኛም በእንግሊዘኛም የለም እስካሁን ድረስ። ወይ ጣጣ ቲቲ ላይ ግቢ። የአንድ ጊዜ ስልክ አዛኛለች አልኩ። አንቺ ጋር ስልክ አዛኝ ነበረችው ልጅ እኮ ነች፣ የኛ ሀገር ልጅ ነች አልኩሽ። ስልክ የላክሽላት የለኝም ቲቲ የምትባለው በፊቱ ስልክ ነው ስልኩ ያለኝ በአሁኑ የለኝም። ይሄ እኮ ቲቲ ማስረጃ አላከችልሽም፣ ግን ያለችልሽን ልጅ ትናገሪያለሽ። ስሟ ማን እንደሆነ ነይና አውሪ እኮ ነይ ለኔ ያነገርሽኝ ማስረጃ አላከችልሽም። ነይ ለኔ ነገርሽኝ ትናገሪያታለሽ። ያ ነይ ግቢ አንድ ደቂቃ ግቢና ንገሪያቸው ቲቲ ምንም ለመግባት አይመቸኝም እንትን አትበይ አለ የምትሳደቡ ልጆች ማለት ነው። እኔ ካሸፋው ይስጠኝ ሄሉ ችግር የለም። ቆይ እንደሱ እንድትልላችኋለሁ ችግር የለም። አንድ ጊዜ ቲቲ የምትባለው ትምጣ። እኛ የምንፈልገው እሷን ነው። እሺ ከሌላት ታዲያ ስልኳን ትስጠን። ሳሪ ገብቶሻል? አሁን ይችኛውም ሌላ ልጅ ቲቲ የምትባለው ደግሞ ሌላ ልጅ ነግራኝ ነው እያለች ያለችው አሁን በምትለው ሄለን ሳሪ አንቺ እኮ ነበርሽ። እኔ ሲጀመር እዚህ ደረጃ የሚደረስ ወሬ አላወራንም እኮ ነው የምልሽ። ገባሽ አይደለ? ሲጀመር አጀንዳ ስለፈለገ ነው እንጂ። አዎ ላይቭ ላይ ምን አልኳት መሲ ማስረጃና እንትን እንላለን ያሉ ነው ብዬ እኔ በውስጥ ነው ሪካርድ ያደረኩላት ለመሲ ማለት ነው። ከዛ መሲ ደግሞ ብዙ ሰው እኔንም እያለኝ ነው ብላ ነገረችኝ። እየሰማሽ ነበረ? ከዛ አይ ግን አጣሪ ለማንኛውም አልኳት አይደል? እነዛ ማረጃ ካቀረቡልኝ እኔ መረጃውን አመጣልሻለሁ ብያታለሁ። ይሄ ደግሞ በውስጥ እኔን ደውለክ አላስፈራራኋትም ምናምን አትበል። ጆሮክ ላይ ዘጋውብክ ምን ስትል እንደዘጋውብህ በደንብ ስለምታውቀው ማለት ነው። ገባ? ማንንም እኔ አልፈራም። በህግ ከስሻለሁ ምናምን ብላ አልከሰሰኝና አሳየኝ። ለምንድን ነው በህግ የሚከስሽ? ሄሉ የእሱን እንደ ሀሳብ በውስጥ ትጨርሱ ሁለታችሁ። ሳርዬ ይሄን በውስጥ ይጨርሱ። እመቤቴ ሳሪ አላልኳትም። ብለሃል መረጃው አንዴ ልክፈትላችሁ ድምጿን። መረጃው ግዴታዬ ስለሆነ ኖ ግዴታዬ ልክፈትላችሁ መጫለሽ አንቺ ውሸታም። እኔ እመቤቴ ሌላ ነገር ምንም አልልም። እንደው የእሷን ያመመም ለአንቺ አሳልፎ እስቲ ሄለን ለአንተ ይስጠቅ ቆሻሻ እየለቀምክ ባብር ከካካም ቲቲን አምጫት ሄሉ ሄለን አትሳደቢ እሺ ማለት ነው። ያ ነገር ገና ሳትበይ እንትን ባቲ ጥሩ ነው እውነቱን ለመናገር ማለት ነው። ዛመስ ይቆይ ሄሉ እንትና ትምጣ ቲቲ ትምጣ። የለቀምኩት አሰባስባል ብላችሁ ታስባላችሁ? ብሬ ማሬ አሁን እኮ እያለች ነው የለቀምክባት ብር ካለች ታምናለች። በደንብ አለ ብር የለቀሙባት እንዴ? አዎ ለቅመውባታል። ብዙ ሰው ቪዲዮ ሰርቶላታል። እሱ ብቻ አይደለም የሰራላት እኮ አካውንት የተለቀቀላት ቪዲዮ ይሰራል። ላላ ቪዲዮ መስራትና ብር ማስገባት በጣም ይለያያል። እርዳት እየተባለ ሲናገር እኮ ሰው ዝም አይልሽም አይደል እንዴ? ቪዲዮ ስትሰሪባት እችልጅ ላላ እንደዛ አይደለም። የሚገርምሽ ሄሉ
ቪዲዮ መስራትና እርዳታ ቁጭ ብሎ ማሰባሰብ በጣም ይለያያል። ቪዲዮ ስለሰራሽ ምንም አይነት እርዳታ አይገባም። ማርያምን ነው የሚልሽ 1% እንኳን አይገባም። ቁጭ ብሎ ማሰባሰብ ነው በጣም ትልቁ ነገር። እንዳልሽው አህመሲ እንዳለችው ግሩፕ ካለ ምናልባት እዛ ላይ ተረርታ ሊሆን ይችላል። ያ ግሩፕ ካለ ብሬ ጠየቁትኝ ትላንትና ለብሬ ስጠይቀው ዋትስአፕ ግሩፕ ላይ በልጅቷ ስም ብር ሰብስባችኋል ወይ ብሬን ስጠይቀው መሲ ዋትስአፕ ግሩፕ ላይ እሱንም አምጥቼ ለህዝቡ አሳውቃለሁ ዋትስአፕ ግሩፕ ላይ የተሰበሰበ አለ አለኝ ብሬ ስጠይቀው ብሬን ማለት ነው አለ የሰፈሮቿ እንደዚህ የምንተዋወቅ ሰብስበው ለአንዳንድ ነገር ይሆናታል ብለው ያዋጡት ብር አለ እሱንም ለህዝቡ አሳውቃለሁ አለ። ኦኬ እሺ ብዬ ጠየቅኩትኝ ሄለን እኔ የዛን ቀን ኢቭን ሄሉ መጣ እኔ ለኔ እንደዛ ስትለኝ ገስት ላይ ኖ ሄለን ልጅቷ ታማ ማስረጃ አይቻለሁኝ ብዬ ሄለንን ነው እንደው በጣም እንትን ዝቅ አርጌ ተናገረ ከገስቴ ነቀልኳትኝ ጮኬባት ማለት ነው። ይሄ ራሷ ሚውት ከፍታ ትናገር የሆነች ልጅ መረጃ አለኝ ብላለች እንደዚህ ብላ ሄዱ ብዬ አውረድኳትኝ ለብሬ ይሄንን ሪከርድ አድርገው ቆርጠው ላኩለት። ብሬ ሲጠይቀኝ እኔ ሄለንን መረጃ አምጪ ብዬ ጠይቃታለሁኝ። በቃ ይሄ ነገር ግን ከልጅቷ እርዳታ በኋላም ቢሆን ይደርሳል ችግር የለም ነበር የተባባል ነው ገባሽ? አሁንም ብሬ በትልቁ ትሆንና በዚች ልጅ በምህረት ስም ዋትስአፕ ግሩፕ ላይ የተሰበሰበው ብር ምን ያህል ነው ለህዝቡ አሳውቁ። አንደኛ ሁለተኛ ነገር ደግሞ የግሩፑ ዋና አድሚንና ሰብሳቢስ ማን ነው ለህዝቡ አሳውቁ። ምክንያቱም ይሄንን ማረግ አልነበረብሽም። እናንተ የከተተረፈ ሰዎች አንዳንድ ጊዜ አላችሁ መረጃ ከሌለሽ ለሄለን ሄደሽ ለምን ወሬ አወራሽ? ሄለን አንቺን አምና መታ ነው እንደዚህ አለ ብላ የተናገረችው። ስለዚህ ነይ መረጃ አምጪ። መረጃ ካላመጣሽ ግን ወር ነው የሚሄድብሽ። ወር አልኩሽ እኔ አንቄ ነው የሚይዝሽ። አንቺ ልጅቷ የለችም እኮ ማቲ ዝም ብለሽ እኮ ነው የምትለፊ። አንቺ ቲቲ የምትባል ልጅ ራሱ የለችም። ማቲ እኔ ስክሪንሾት አርግቼ ልክልሻለሁ ስጽፍልኝ የነበረው እኔ አንቺ ቤት ሄለን ሳትባል ሄለን ሚውት አድርገሜን አታውቂው። ሄለን ሳትባል ተባልኩኝ አትልም ስላለቻት ሄለን ደግሞ የእሷን ጫፍ ይዛ መታ ደግሞ ሄለን ይሄንን ነገር ተናገረች ገባክ? ስለዚህ ብሬን በትልቁ አድርጊው ዋትስአፕ ግሩፕ ላይ በዚች ልጅ ስም መጀመሪያ ባለቤቷ ነይ ቆይ ከብሬ በፊት ልጅቷን ሚውት ፍቺና ቪዲዮሽን ክፈቺ። ብሬ ሚውት አድርግ ምረት ወይ አይሰማም? ደና ይሰማል። በመጀመሪያ እኔ አንቺ ፊት በዚህ ደረጃ ራሱ መጫጫዋ ምንም ማንም ሰው አይፈልግም ገባሽ? ነገር ግን ይሄ ነገር ከበቀደም ጀምሮ ዝብርቅርቅ እያለ ስለሆነ ልክ እንደ ታሰረ በጆንያ እንደ ታሰረ የጠላ ድፍርስርስ እያለ ነው ነገሩ። በአንቺ ስም ዋትስአፕ ላይ ግሩፕ ላይ ብር ተሰብስቦ ስንት ብር ተሰጠሽ? ዋትስአፑ ላይ ስንት ሰው አለ? ይሄን ነገር ንገሪ ለህዝቡ አስረጃ እንጂ ከዛ ብሬ ያስረዳል። ግሩፕ ላይ ያለው ሰው 100 ምናምን ሰው ነው ብቻ እንደዚህ ያላየሁትም ቼክ አላረኩም። ማነው ግሩፕ ላይ ሰበሰበው? በአካውንቴ ነው የተሰበሰበው ብር ማለት ነው። ግሩፑን ማን ነው የሰበሰበው? ግሩፑን የሰበሰበው ማን ነው? ጓደኛ ያለች ማን የምትባል ያስገባት ከስር ብርቱካን የምትባላለች። እሺ 100 ምናምን ሰው ስንት ብር ሌላ ሰው አታዋሯት። ራሷን ችላ ያወራች አይደል? ወደ አካውንትሽ ስንት ብር ገባ? ባለፈው ግን አሁን ትናንትና ወዳችሁ ካላረኩም እስከ 400,000 ምናምን ይደርስ። ቴንክ ዩ። ሚውት አድርጊ ምህረት። ቆይ ሚውት ከማድረግሽ በፊት 400,000 ብር መሰብሰቡን ለብሬ ያሳውቃችሁት ነው አውቋል ወይስ ብሬ አላወቀም? ለብሬስ ለምን አላሳወቃችሁትም? እሱ ኢቭን አገር ቤት ሄደሽ መታከሚያ እንደሌለሽ ነበረ። ምንም አይነት ነገር አካውንትሽ ላይ ብር እንደሌለ ምንም አይነት ብር እንደሌለ ይሄ ልጅ እንደ ሴት እኔ ጋር ብሬ 2 ቀን ሲመጣ እንደ ሴት አልቅሷል። ገባሽ? ባንቺ የተነሳ እንደ ሴት ማለት ነው። ለብሬ ነግራችሁታል ይሄንን ነገር 400,000 ብር አካውንትሽ ላይ ካለ ብሬ ትኬት እኔ ቆርጥላታል። ኢቭን ብሬ በቀደመታ ሲመጣ ከነሙኒት ጋር ከኔ ጋር በዛ ደረጃ ማለት ከሙኒት ጋር የሚያጨቃጭቀው ፐርሰናል ጉዳይ የለውም። ይሄ ልጅ የራሱን ህይወት የሚኖር ልጅ ነው።
እዚህ ጋር ሁሉ 400,000 ብር መሰብሰቡ ለብሬ ነግራችሁታል አልነገራችሁትም? እችን ፓርት ብቻ ንገሩኝ ምህረት ስለሽ አሁን የተሰበሰበው ብር በፊት በመጀመሪያ እታከማለሁ እዚህ በሚለው ነው። ግን ሳስበው ደግሞ እዚህ እንኳን ለመታከም በጣም ብዙ ብር ሆስፒታል ላይ ስለጠፋ ነው። ምህረትዬ የኔ ጥያቄ ማሬ ቆይ ብቻ ምህረት መልሺ እኔ ማሬ የጠየኩሽ ጥያቄ ምን እንደሆነ ታውቂያለሽ ውዴ? 400,000 ብር አካውንትሽ ላይ መኖሩን ለብሬ ነግራችሁታል? ብሬ ያውቃል? ለብሬ የነገርኩት ትናንት ነው ከትናንት ወዲያ በጣም ነው አየሽ አይደለ? በጣም ነው ግሩፕ አድሚኗን አሁን ምህረት አንቺ ሚውት አድርጊና ግሩፕ አድሚኗን ጥሪያት። ብሬ በዛ ደረጃ ሶሻል ሚዲያ ላይ መጥቶ ቪዲዮን ከፍቶ ከኔ ከሳሪ ጋር ልክ እንዳልተግባባ እንደ እብድ ሲያደርገው ልትነግሩት ይገባ ነበረ። 400,000 ብር ካለሽ እኮ አገር ቤት ገብተሽ አገር ቤት ሆነሽ ቀጥታ እርዳታ ይደረግልሻል። ሙኒትም ያለችው ምንድነው ኢትዮጵያ ሄደሽ ትንሽዬ ብር ተሰባስቦልሽ ኢትዮጵያ ከሄድሽ በኋላ ኢትዮጵያ ከገባሽ በኋላ ትኬቱን ኢቭን እኛ ቆርጠንልሽ የተወሰነ 200,000 300,000 ብር ተዋጥቶ ወደ ሀገር ሄደሽ ከዛ በኋላ ሀገር ደግሞ ከገባሽ በኋላ አንቺም ያልፍልኛል ብለሽ በእግርሽ መጥተሽ ታመሽ በጣም መጥፎ በሽታ እንደታመመሽ እናውቃለን። ገባሽ? ይሄ ህዝብ ሊረዳሽ ልቡን ከፍቷል። እዚህ ገስት ላይ ካሉ ጨምሮ ማለት ነው። ብሬም በዚህ ደረጃ ሄለንና ብሬም ኢቭን እየተጣሉ ያሉት በዚህ ደረጃ ይሄን ያክል ብር መሰብሰቡን ራሱ ለህዝቡ ግልጽ አላደረጋችሁትም። ብሬ አየክ አይደለ? ሚውትን ፍታ። አሁን ብሬ ና በትልቁ ሚውትን ፍታ። እሱ ግሩፕ ላይ የለም፣ የዋትስአፕ ግሩፕ ላይ የለም እሱ አዴ ሁሉንም ነገር እኮ ከዚህ እናደርግላችኋለሁ ብያለሁ። ሲጀመር እሷ መጠየቅ ስለፈለጋችሁ ጠይቀት እንዴ ነው አራላችሁ ነው ብዙ ለአማራ ነው ሳሪ ብሬን በትልቁ አድርጊው። ብሬን ጥያቄ መጠየቅ ፈልጋለሁ። ጠይቀኝ መስዬ እየሰማሁ ነው። ብሬ አይ ብሬ ወይ ቆይ መሲ ኮሜንት አየካደለ ሄለን ወደ ብሬ ተገለበጡ። ቀጥይ መሲ። ችግር የለብኝም እኔ ችግር የለውም። ወይ እንኳን ደስ አላችሁ ወደ እኔ ስለተገለበጡ። እኔ እኮ አይደለም ሳሪ ባንዴ ልናገር እኔ ሄሉ አታውሪ፣ ሚውት አድርጊ። እንዳታውሪ ይታለው እንዳታውሪ። አታፍኝ ልጅቷ የተናገረችው ማፍንሽ የለም። በቃ ሚውት አድርጊ። ብሬ ይኸውልህ በቀደም ለታ ሙኒትም ሳሪም አልተረዱኝም ብለክ በጣም ስሜታዊ ስትሆን ሙኒትም ሳሪም ያሉት 300,000 ወይ 400,000 ብር እኛ አሰባስበን ምንም ነገር ሳታክ እንዳትገጭኝ በላት መሲ። እዚህ ጋር ደርሳለች መሲ። ባጀው ፊት ለፊቴ ነች። እንዳትገጭኝሽ ቃሽ በይ። እኔ አልገጭህም። ባይ ልውረድ ከመኪናና አጠገብህ ሆኜ ልጮህ እንዲመች። ለዛ እኮ ነው እንዳትገጭኝ አልኩኝ። ለዛ ነው። አዎ ገባክ? ይሄ የተባለው ነገር ይሄ ነው። ገባክ? አሁን ሁሉንም ተረዳሃቸው። እንደገና ቲቲ በነገራችን ላይ ይቀርታል። ነይ እዚህ ነኝ አንዴ አውሩድ ኮኪያጋ ግቢ እንዳትገጭኝ ይረሳል። ሚውት አርጋ እንዳታውጭ ነበር ያውልክ አናን አትውጣ በቀደመታ ሙኒትም ያለችክ ይሄንን ነው፣ ሳሪም ያለችክ ይሄንን ነው። ስለዚህ ቲቲም ሄለንም ውሸት የለባቸውም። ግሩፕ ላይ በስሟ ተሰብስቧል። ሀቅ አላቸው። አዳምጥ፣ ሚውት እንዳታረግ። ሄለንም ቲቲም እየመረረ ትውጣለች። ኢቭን አንተም አታውቅም። ዝም ብለክ እንደ በግ ዝም ብለ ነበር ስትሄድ የነበረው። በስሟ ግሩፕ ተሰብስቦ ብር ሲሰበሰብላት ነበር። ሄለንም ትክክል ነች፣ ቲቲም ያልጋ ስህተት ያልኩሽ ያልጋ ትክክል ነሽ። ይቅርታ ትክክል ናቸው ሁለቱም። ለምን አዳምጠኝ። ግሩፕ ላይ ብር እንደተሰበሰበላቸው ያወቀው ትላንትና ነው። እኔ አውቃለሁ። ከዛ በፊት ታውቅ ነበር? አውቃለሁ። 400,000 ብር ማሆኑ አላውቅም፣ ግን አውቃለሁ። እኔ አካውንቷ ላይ አይደለም እኔ ብር እኔ ጋር አካውንት ራሷ እኮ ለአንተ ይሄንን አንድ መጀመሪያ ግን እኔ ማውራት የምፈልገው አንቺ አይቀድም አይደለ? እኔ እንዳብራራልሽ ነው የምትፈልጊ። ኦኬ ተናገር። ሄለን ትክክል ናት ለምትይው ምንም አይገናኝም፣ ትክክልም አይደለም። እሺ ለምን? በኔ ፖይንት እሷ አልታመመችም ውሸት ነው ያለችው እንጂ ስለ ብር አይደለም ሄለን ያወራችው። እሷ አልታመመችም። ለአንተ ቆርጦ የላኩልህ
ከቤተሰቦቿ ጋር ቅርብ ያሉ ስትል ነው ረጅ ብዬ ሄለንን ሰድቤ ነው ያወረድኳት እያልኩ ያው ሄለን እኮ ለኔ ጓደኛዬ ነው። እሺ በትክክል ጥሩ ጥያቄ። እሺ ይሄንን ነገር ትተውት። እሺ አንድ ክልል አድርግላችሁ አለ ህዝቡ። ሳሪ በጣም ደስ ብሏታል። ክልል አድርግላት። ቅድም እየሳቀች ነበር። እኔ በቀደምም ዛሬም በቀደምም ደስ ብሏታል ነው ያልከው። ትስቂያለሽ አምላካለሁ ነው ይሄው ብሬ ጠይቅ እያልሽ ትስቂያለሽ። ክልል ኦኬ ባጭ ንግግር ላላላ አዳምጠኝ፣ በደንብ አዳምጠኝ። በደንብ ነው የምከራከር። ክልል አድርገህ ሳሪ አይደለም ሳሪ ብለህ ስሜ በደንብ ነው የምከራከር። እኛ ይሄንን ነገር ብለን እያወቅ ለምን ምንድነው በቀደም እዛ ላይ ወጣ ምንድነው ያልከው? ብሬ ምንም ብር የላትም ምንም ነገር የላትም ነው ያልከው። አሁን እኮ ለምንድነው ብዬ ደግሞ የሳልኩት ባንተ አይደለም መሲ ስታወራ ስለምታስቅ ነው። እሺ ችግር